አብይ የምታደንቁት አንድ ነገር ትግራይ አሉኝ የምትላቸውን ትላልቆቹ ፊገር የነበሩት ሰባብሮ ቁጭ አደረጋቸው። ምንም እንዳልሆኑ ቁጭ አደረጋቸው። ሰባብሮ ሮል ሞዴል ናቸው። ይሄ የአብይ ችሎታ እሱ ነው። በገንዘብ በስልጣን በምናምን ስነ ልቦናቸውን በቃ ሰልቦ እንትን አደረጋቸው። አሁን ምን እንዳሰቡ ልጆቻቸው የልጅ ልጆቻቸው ከመቀለ እያስወጡ ነው አሉ። አስወጡ ነው የሰማሁት። ከሰሞኑ አስወጥቷል። ስለዚህ ለጦርነት ዝግጁ ነው አብይና ሲግናል እያደረገ ነው። የነዚህ አዲስ አበባ የሄደው ቡድን ልጆች ውጡ ምናምን ልጆች ውጡ ካለ ችግር አለ ማለት ነው። ጦርነት እየተዘጋጀ ነው ማለት ነው። አንድ ሲግናል ነው እና እንደዚህ በግልጽ መምጣት ያለባቸው እንደነሱ። ይሄ ልቅምቃሚው ቲዲኤፍማ ምናምን ቲዲኤፍ ሲባል ሬድ ላይን መሆን ቀይ መስመር መሆን እያንዳንዱ ትግራዋይ መሆን ስለሚያውቀው ቲዲኤፍ ላይ ለሚለው ያው እኮ የቡድኑ ጠባቂ እኮ ቡድን እኮ ነው ይላል። ከዛስ አፈሳ ሲሆን እሱማ መደረግ የለበትም። ፖለቲካ ፓርቲዎች አሉ እንደዛ ብሎ መግለጫ የሚያወጡ ትግራይ ፖለቲካ ፓርቲዎች አፈሳ ምናምን ይቆም ይላል። መቆም አለበት። ምን ጥርጥር አለ? እኔ ትናንት ላይ ተናግሬያለሁ። ታፍሶ በግድ ወደ ጦር ግንባር ከሄደ ከጦር ካምፕ አምልጡ ብያቸዋለሁ። ትናንት ፕሮግራም ላይ እዚህ ፕሮግራም ላይ ምንም ያሳፍረኝ ነገር አለ እዚህ ላይ አምልጥ። ማታምንበት ከሆነ ማታምንበት ነገር በፍጹም ድሮ እንደዛ ነው። አሳምነው ነው አቆልቋል አብ እሾህ ተጠጋጭ ምንድነው ቁልቋል እሾህ ላይ ተጠጋጭ ቁልቋል እያነባች ትኖራለች የሚባል ተረት አለ። ድሮ በትግርኛ ተረት አለ። አብ ቁልቋል ተጠጋጭ ቁልቋል አብ እሾህ ተጠጋጭ ቁልቋል እንዳበኸት ነበር ናነብዕት ነበር እያነባች ትኖራለች። የትግራይ ሰራዊት ትናንት አንድ ኤግዛምፕል ዚያን ሲቼ መቶ ቴክስት አድርጎ የነገረኝ ነው። የህወሓት ሰራዊት ከደብረ ታቦር ከተመለሰ በኋላ 1982 በቃኝ ተጨቆንኩኝ የሚላል ደርግ ጨቋኝ ነው የሚል ካለ ይመለስ። ራሱ አማራ ተዋጋ፣ ኦሮሞ ተዋጋ፣ ከዚህ በኋላ እኛ ትግራይ ነፃ አውጥተናል ብሎ ወደ ትግራይ በገፍ የተመለሰ ጊዜ ከዛ ምንድነው ያሳመኑት? ህዝቡን ወታደሩ ለማሳመን አሳመኑት። እውነት ነው። ደርማምሰን አሸንፈን ከትግራይ ነፃ አውጥተናል። ትግራይ ነፃ ወጣለች። ደርግ ግን ስቲል አለ፣ አዲስ አበባ ነው ያለው። ምንድን ያው እቺ ተረት ነው የነገሩኛል። እሾህ ላይ የተጠጋች ቁልቋል ያው እንትን አለ ቁልቋል ታውቁታላችሁና እያነባች ትኖራለች ነው የሚለው። ሐውዜን መጥቶ እንደደበደበን በአውሮፕላን እየመጣ ይደበድበናል። እግረኛ ባይልክም በአውሮፕላን እየመጣ ይደበድበናል። እንቅልፍ አይኖረንም፣ ሰላም አይኖረንም፣ ልማት አይኖረንም። ይሄ እስከ መጨረሻው ድረስ ሄደን ልናጠናቅቀው ይገባል፣ ልንጨርሰው ይገባል ብለው አሳምኖ እውነት ነው ለካ ሰራዊቱ ዝም ብለን እየነዳ ነው ሄድን እንጂ ለካ ኤርፎርስ አለው። ከባህር ዳርም ከአዲስ አበባ እየተነሳ ለካ ይቀጠቅጠናል። ምን ማድረግ አለብን? ምሂድ አሳምኑት። ናይ ይሄን አብነት ነው የነገረኝ ሰውዬው። እንደዚህ ያለን እኔ ከሄዱት ውስጥ ነበር። ከዛ እሱን አምነን ነው የተመለስነዋል። አንድ ዓመት አልፈጀባቸው። ከዛ በኋላ አጠናቀቁት። የትግራይ ወጣት አሁን የደረሰበት አሁን ያለበት ሁኔታ ካልገባው ቲዲኤፍ ልዩ ትግራዋይ እኮ አይደለም። ቲዲኤፍ እኮ የትግራይ ልጅ እኮ ነው። ልዩ እኮ አይደለም። አንድ አይን ይዞ እኮ አርሚ አዛዥ እኮ አለ ትግራይ ውስጥ። ወርቅ አይኑ ማቅ የኢትዮጵያ ጀነራል አለ እንዴ? ጀግና ከጀግኖች ጀግና እኮ ነው። ወርቅ አይኑ ማቅ ሰው አለ ኢትዮጵያ ጀነራል። ብርሃኑ ጁላ አታውቀውም? አታውቀው? ወርቅ አይኑን ታውቀዋለህ እኮ። አንድ አይኑ እኮ ተፈጥሮ አይደለም እኮ። ጦርነት ላይ እኮ ነው አካል የጎደለው ድሮ፣ አሁን አይደለም ድሮ። እና ወርቅ አይኑ ማለት በአንድ አይኑ ለትግራይ የቆመ ሰው ነው። አርሚ አዛዥ ነው። በአንድ አይን እኔ ለትግራይ ሰዋለሁ ብሎ የወጣ ሰውዬ የመንጀሮ ጠባቂ ይሉታል። ለመንጀሮ ሰራዊት ይሉታል። ልቅምቃሚ እኮ ነው። ዝም ብሎ በረንዳ ዳሪው ሽሻ ላይ የሚያድር ዝም ብሎ $50 ላክልኝ $100 ላክልኝ እያለ የሽሻ ደንበኛ በጆሮ አይቀረው በእምብርቱ አይቀረው ሽሻ የሚያጨስ ወርቅ አይኑን የትግራይ እናት ክብር አስመልሳለሁ ብሎ የሚታገል ሰው፣ እናትን መልስልሃለሁ፣ አባትን መልስልሃለሁ፣ የእናትህ ክብር መመለስ አለበት ብሎ የሚታገል ሰው። እችን እናት እና ይሄ እኮ ኤአይ ይመስለዋል። ሰው ኤአይ ይመስለዋል። ቄስ አባታችን ባለቤታቸው ጋር ቡና እየቆሉ ነው። ዝም ብሎ ፀሐይ ላይ ብረት ድስት እዛው ነው ያለው።
ቤታቸው እንደዚህ ነው። በእንደዚህ ውስጥ ያለ ህይወት የትግራይ እናትን የመንጀሩ ሰራዊት እኮ ነው ይሉታል። ወራዳ የታሪክ አተላ ሁላ ትግራይ ይቅር ማትላቸው እና ትርጉም አለው። ቲፒኤልኤፍ በመግለጫው የትግራይ ህዝብ የራሱን የመከላከል ተፈጥሯዊ መብት አለው። ዩዝ ኦፍ ፎርስ ከዩዝ ኦፍ ፎርስ የሚባለው የዩኤን ቻርተር ጭምር የሚደግፈው ጉዳይ ነው። ብሔራዊ ተቋማትን ለማፍረስ ዘመቻ እየተካሄደ ነው። ለምሳሌ ትምህርት ሚኒስቴር ሉዓላዊነት ህልውናና ጥቅሞች የሚረጋገጡት አቅም ሲጠነክር ብቻ ነው አመጣው። እዚህ ላይ ሉዓላዊነት የሚረጋገጠው ህልውና የሚረጋገጠው ጥቅሞች የሚረጋገጡት አቅም ሲኖር ብቻ ነው። አቅም ሲጠነክር ለምሳሌ ትግራይን ተመልከቱ። ትግራይ ደብረጽዮን ጌታቸው በሚያስተዳድራት ትግራይ ወደ ወረደ በሚያስተዳድራት ትግራይ ዓለም ሳንክሽን ምናምን የሚባል ነበር እንዴ? የለም እኮ ትዲኤፍ አሳስሮ ቁጭ አድርጎት ነበር። ጌታቸው አሳስሮ ራሱ እንትን አስቀምጡ፣ ሰላይ አስቀምጡ፣ መረጃ ለብልጽግና የሚያቀብል ሰላይ አስቀምጡ። ተወልደ ዕንብብ እየነገርናቸው ነበር። ሁሉ መረጃ ላይ ስክሪን ላይ አንናገር ብለን የተው ነው። ለእነሱ በተለይ ብንሰጣቸው ኖሮ እጃችን ላይ መረጃ ፐርሰናል እኔ ላይ የነበረኝ መረጃ ለነፍስ ታማኝ ብሰጣቸው ወራ አያስቆይቶ ነበር። ግን ላስት ላይ ግን መጨረሻ ላይ ግን አገዱት። እውነት ነው፣ ገብቷቸዋል፣ አገዱት። መረጃ ሳልሰጣቸው እኔ አልሰጧቸው። እኔ ጋር ነበረኝ ብቻ በቂ ነበር። እኔ ተናግሬያለሁ። የትግራይ ትግል ወይ አንተ ትቀጥላለህ ወይ እኔ እቀጥላለሁ ብዬዋለሁ። ያውቃል እሱ ለምን እንዳልኩት ያውቃል። እኔና እሱ ብቻ ነው የምንተዋወቀው። ነግሬዋለሁ ስክሪን ላይ። እኔ ዝም ብዬ በቴክስት ምናምን አይደለም ያነገርኩት፣ ስክሪን ሚዲያ ላይ ነው የተናገርኩት። የግል ጓደኝነት ምናምን ቢሆን የትግራይ ጉዳይ አይደለም። የግል ጓደኛ አብረን ስለ ህወሓት ታጋይ ሆነ የ1970 ዓመተ ምህረት ታጋይ እኮ ነኝ እኔ 80 እኮ ነኝ እኔ አብረን እዚህ ለመቻ ነበር ፍለጠሩ ነበር እኮ እያልክ ሲምፓታይዝ የምታደርገው የትግራይ ህዝብ መስዋዕት አድርገህ ነው እያንዳንዱ ላይ ሲምፓታይዝ የምታደርገው። እነ ጻድቃን ምናምን ላይ ተው እንደዚህ እያደረጉ ነው ስትባሉ አይ ምን እናድርግ በቃ ምናምን እያሉ የትግራይን የራሳቸው ጓደኝነት አፌክት ያደረጋቸው በትግራይ ህዝብ ላይ ሲያላግጡ የነበሩ የትግራይ አመራሮች ናቸው። ሂሳባቸው ያገኙታል ነገ ጧት፣ ምንም ጥርጥር የለው። ዋጋ አስከፍሎታል የትግራይ ህዝብ። እነሱ ዋጋ ይከፍሉ ይሆናል አንድ ቀን። አደኝ ዘደይ ግን እውነቱን ግን ይናገራቸዋል ነገ ጧት። ወልደ ስላሴ የሚባላል አዲስ አበባ ኢጋድ ይገባው ወደ ኢጋድ አብይ ኢጋድ ቀጥ አድርጎ ወርቅነህ ገበየሁ አስገባው። ወርቅነህ ገበየሁ ኢጋድ አስገባው። ከዛስ የትግራይን ጉዳይ ግን ተከታተል ተባለ። ከጌታቸው አሰፋ እንዲህ ስለነበሩ ድሮ እንደዚህ አባረረኝ እንደዚህ አሰረኝ ስለነበር ከዛ እሱን ጠቅላላ በዘላንበሳ በኩል ማን ገባ፣ በራማ በኩል ማን ገባ፣ ሰው 24 ሰዓት ሰው ቀጥሮ ትግራይን ይሰልሉ ነበር። እነዚህ ለትግራይ ታግለናል የሚሉ ሰዎች ናቸው። እነዚህ ለትግራይ ታግለናል የሚሉ ሰዎች ናቸው። እኛ አልኖርንበት፣ አልተሾምንበት፣ ቤት አልገነባንበት፣ ሰባካሪ የሚባል የለም፣ ህይወት የለም። እነሱ ሀብት አካብተውበት፣ ስም ገንብተውበት፣ ስልጣን ይህን ሁላ ዓመት አንቀጥቅጠውበት መልሰው ግን የትግራይ ህዝብ እንካስ አላሉ። ሁሉም እዚህ ላይ ያንዣበበው ተመልከቱ። በሙሉ ህወሓት ወይ አባቱ ትዕምት ሲዘርፍ የነበረ ነው፣ ወይ ፌዴራል መንግስት ላይ የሹመኛ ልጅ የነበረ ነው፣ ወይ ራሱ ሹመኛ የነበረ ነው፣ ወይ መቀለ ወይ አዲስ አበባ ፎቅ የገነባ ነው፣ አምባሳደር እገሌ ሲባል ምናምን ሚኒስትር እገሌ ሲባል የነበረ ነው። በሙሉ አሁን በትግራይ እየዘመተ ያለው ቲፒኤልኤፍን እያለማ የራሱ ድርጅት ራሱ ክብር የሰጠው ነው። መለየት የማይችል ቲፒኤልኤፍና የትግራይ ህዝብ መለየት የማይችል ቲፒኤልኤፍ ፓርቲ ነው። ትላንት ተፈጠረ ይሞታል። ቢዮን ቲፒኤልኤፍ ማሰብ አልቻላችሁም ብሏቸዋል ጀዋር መሐመድ ባለፈው። ትግራይን ከህወሓት በኋላ አስቡ፣ ከደብረጽዮን በኋላ አስቡ፣ ኢትዮጵያን ከአብይ በኋላ አስቡ። ሰው እየተሸባቀቀባቸው ነው። ቲም ለማ ቲም ገዱ የሚባሉ ግዙፍ ስሞችን አስወግዶ ቲም ጌታቸው ቲም ጻድቃን የሚባሉ ተተኩ ሲባል ውርደት ነው። ከውርደትም ውርደት ነው። የራሳችሁ ህዝብ አስፈጅታችሁ መታችሁ እዚህ ላይ ልቅምቃሚ ለእንትን ለማድረግ እና ራሳችሁ ኢጎ ክሊን አድርጋችሁ ራሳችሁ ማሰብ ባለመቻላችሁ አገነስ የራሳችሁ ህዝብ ላይ ይቆማችሁ። ደግሞ ደግፎ የማይደግፉት መንግስት የሞተ መንግስት ራስ ዳሽን እንኳን ቢደግፈው የማይደገፍ መንግስት ይህንን ነው። እና ትግራይ ከዛ በኋላ በዛን ሰዓት
የነጌታቸው ወደ ወረደ ጊዜ ማን መግለጫ ማስፈራሪያ ምናምን አለከባት ቪዛ ምናምን ብሎ አላስፈራራት ጠንከር ብላ ወደ ራሷ ወደ ቆመኗ ስትመጣ ሁሉ መፍራት ጀመረ አብይ አህመድ መግለጫ ሰጥቶ ያውቃል የሀገር ጠቅላይ ሚኒስትር አይደል እንዴ የሀገር ጠቅላይ ሚኒስትር አይደል እንዴ የትግራይ ጉዳይ አያሳስበው ትግራይ ወደ መንግስትነት ከመጣ ህወሓት በኋላ የራሱን ካቢኔ የራሱን ነገሮችን ካስተካከለ በኋላ አብይ ስቴትመንት ሰጥቶ ያውቃል በትግራይ ጉዳይ ፈሪ ቦቅባቃ እኮ ነው መጥቶ ተናግሮ ያውቃል አይናገርማ ማንም ይናገርለት አሜሪካ በማን በኩል በአነግራቸዋለሁ ወደ ኋላ አለ ሌላ በሙሉ በልኩ ነው መነጋገር ያለብን በልኩ እና የቲፒኤልኤፍ መግለጫ ላይ ለሉዓላዊነት ለህልውና ጥቅሞች መረጋገጥ ያው አቅም ወሳኝ ነው ፈርጠም ስትል ጠንከር ስትል የሚያነሳ ይኖራል እኔ ደካማ ሚዲያ ቢሆን የሚዲያ ወይ እኔ ደካማ ሰው ቢሆን ሰው ያነሳኛል ኮት ያርጎኝ እንትን ላይ እንደዚህ ያርጎ እኔ ላይ ይዘምታል አይዘምትም እኔ ተኝቼ ባደር ትዝ ይሏል ሰው እኔ ይሄ ልጅ እኮ ድሮ ቴሜሽ ነበር ይሄ እኮ ዛራ ሚዲያ ላይ ነበር እኮ ምናምን ብሎ ትዝ ይሏል አንዴ ከጠፋው ስትመታው ስትሰብረው ከዛ አንተ ላይ ነው የሚከተለው እንደዛ ነው ስትጠነክር አንተን ይከተላል ሌላ ነገር ትርጉም የለው ከሞትክ ነው ከጥንካሬ ጋር ነው ሁሉም ጋር የሚመጣው እና የሚፈልገው ሰላም የሚመጣው አቅም ሲኖር ብቻ ነው አለበዚያ ደፍጥጦ በቃ እኔ በቃ እሺ ብሎ እኖራለሁ በቃ እሺ ብዬ እኖራለሁ እንደማንም የኢትዮጵያ የሚባሉት 80 ብሔር ብሔረሰቦች ያሉበት ከነሱ በታች ሆኜ እኖራለሁ በቃ አብይ እኮ ከ80 ብሔር ብሔረሰቦች እኩል ያኖራት አልቻለም ትግራይ እኮ ልክ እንደ ኑዌሩ ልክ እንደ አኝዋኩ ሊያያት አልቻለም እኮ ኢትዮጵያ ምንድነው ደቡብ ክልል ያሉ 300 ሰው ያላቸው 500 1000 ብሔር ብሔረሰብ የሚባል ህዝቦች የሚባሉ አሉ አንድ ብሔር አናሳ ብሔር የሚባል 300 ሰው 1000 ምናምን ነው እንደዛ በሊንግዊስቲክስ ዲፓርትመንት የተጠናው እንደዛ እኩል ከነሱ ጋር ሊያያት አልቻለም ትግራይ እነሱማ ቀበሌያቸው ይታወቃል ማንነታቸው ይታወቃል የዚህ ብሔር ተወካይ የተባለ ፌዴሬሽን ምክር ቤት አላቸው እያንዳንዱ የኢትዮጵያ ፌዴሬሽን የብሔር ብሔረሰቦች ቢያንስ አንድ ብሔር አንድ ተወካይ ያለው ፓርላማ ላይ ታውቃላችሁ ፌዴሬሽን ላይ አንድ ተወካይ ያለው ትግራይ የላት የትግራይ ድምፅ አንድ የላት ለዚህ ካልታገልክ ለማየትኛው ይታገላ ትግራይ እና ይሄ ቀደም ብዬ ነገርኳችሁ ባንዳዎች አዲስ አበባ ያሉት ባንዳዎች አፈሳ ይቁም የሚሉትን ፖለቲካ ፓርቲ ያሉ ከትግራይ ጭምር አፈሳ ይቁም የሚል ቲዲኤፍ ይፍረስ ሲል ቲዲኤፍማ መፍረስ የለበትም ብሎ መግለጫ ሰጥቶ አይቁም አይሰጡም ቲዲኤፍ ይፍረስ ብሎ አዲስ አበባ መግለጫ ይሄ ሁላ ካምፔን ሲያደርግ ምንድነው የሚያደርጉት ትግራይ ያለው ፖለቲካ ፓርቲዎች ለዛም አዲስ ትውልድ የሚባለው ፖለቲካ ዝም ነው እንደዚህ ቲዲኤፍ የሚያክል ሲምቦል ኦፍ ትግራይ የትግራይ ዲፌንደር ተብሎ የእናቶቻችን የአባቶቻችን የትግራይ ኢሜጅ ቀጥ አድርጎ ለህልውና የቆመ በካኪ ምንም ሳይበላ ሳይጠጣ እዛው በቁርና ፀሐይ የተፈራርቁበት እየኖረ እንደ ስፔሻል ትግራዋይ እንዳልሆነ እንደማንም ትግራዋይ መሆኑ እያወቀ ግን ይገባኛል እኔ ማድረግ አለብኝ አደርጋለሁ ብሎ የቆመ ቲዲኤፍ ይፍረስ ይባል ፖለቲካ ፓርቲ መግለጫ ላይ ያወጣል እንደዚህ አፈሳ የትግራይ ይቁም ይላል እኩል ነው ማውራት እንትን ማድረግ ያለብህ በተለይ አዲስ አበባ ያለው ወታደራው ምልመላ ይቁም ብለህ ታስባል መግለጫ ሰጥታል እዚህ ሚዲያ ደጋግመን ያወጣነዋል ስለ ጅማ አርሶ አደር ትላንት አምጥተና እዚህ አይደል ጅማ አርሶ አደር አባዬ ኮቱ ብሎ ወደ ስብሰባ ጠሯቸው ስብሰባ አለ ብለው ጠሯቸው ከዛ በኋላ ልጆቻቸው አፍሰው ወሰዱባቸው ራቆታቸው አይደል ትላንት ሚዲያ ላይ ተከታተላችሁ አቅርበናል የትላንት ፕሮግራም መከታተል ትችላላችሁ የሐረርጌ የጅማ የባሌ ጎባ በጣም ብዙ ቪዲዮዎች ትላንት 10 ምናምን ቪዲዮ አመጣንላችሁ ስለነሱ ያወራል የኢትዮጵያ ሰብአዊ መብት ኮሚሽን በዳንኤል በቀለ ዘመን ነው ምናምን የአእምሮ ዘገምተኞች የአእምሮ ህመምተኞች ወደ ውትድርና ወሰድክ ተብሎ ሲከሰስ የኢትዮጵያ መንግስት የትኛው ነው እንትን የተናገረው ወታደራው ምልመላ እና አንደር ኤጅ ህፃናት ታዳጊ 13 14 እየመለመለ የትግራይ ጦርነት ጊዜ የተማረኩ ልጆች አናስታውስም እንዴ እስቲ ተናገሩ እሱ አዲስ አበባ ያላችሁ ይሄ ባንዳ ልጅ እስቲ ተጋሩ በተለይ የአብይ ተጋሩ አትበሉን ይላሉ እናደዳሉ አሉ የማን ልበለኔ የሐየሎም ተጋሩ ልበል ለዛ እኮ ይሄ ወደ አፋር ግባ በነገራችን ላይ ይሄ ኮንፊውዝድ የሆነ ትውልድ አለ አፋር ግባ ሲል የነበረ ትውልድ
ቲዲኤፍ ይፍረስ ስትል ይላል። ግፋ ምናምን አፈሳ ግፋ እዛው ላይ ነው እንትን የሚያደርጉት። ሁሉም ሞከሩት፣ እምቢ አላቸው። ቲዲኤፍ ፍረስ አሉት። ወደ እናት ቤት ሄድ አሉት፣ አልሄድም አላቸው። ወደ አፋር ሄድ አሉት፣ አልሄድም አላቸው። ፍረስ ቢሉት አናቴ ፍረስ አላቸው። አሁን ደግሞ ቲዲኤፍ እንዳይጠናከር ዲዲአር የወጣችሁ የትግራይ ቲዲኤፍ ወደ ዲዲአር ላይ የነበራችሁ ወደ አሃዱ ወደ ሰራዊታችሁ ተመለሱ ሲባል ታፍሶ ነው እየሄደ ያለው ይላሉ። ዲዲአር የወጣ ታፍሶ ነው እየሄደ ያለው። ታፍሶ የሄደ እኔ ከካምፕ ውጣ ብየዋለሁ። ይሄ ፕሮፓጋንዳ ግን አፈር ድሜ ይበላል ነው። ይሄ ቲዲኤፍ ለማጠናከር እንዳይጠናከርና ብልጽግና ዝም ብሎ እንዲገባ ይሄ እውቀት አያስፈልገውም እኮ ባይዘወይ መቀለ ክነአቲና አለ ጌታቸው እኮ መቀለ እንገባለን፣ ባይዘወይ መቀለ እንገባለን አለ። እንዴት ብለን ወይራ የፋክ እንደዛ ነው። ፕሌንማ አለ እኮ ለምን አትሄድም ፕሌን? ለዛ ነው ቲዲኤፍ ከመቼውም በላይ ጉዳይ አለው። ተመልካቾች የአርሚ ሰባ ሴኔት አሜሪካ ሴኔት ሊያግደው ነው። አርሚ ሰባ የሚባል ትላንት አጀንዳ ነበር። ምንድነው ይሄ አጀንዳ? ምንድነው ይሄ አጀንዳ? አርሚ ሰባ ምን የሚባል አርሚ ሰባ ነው? ቲዲኤፍ ምንድን ነው? ቅድም ቲፒኤልኤፍ በመግለጫው ላይ ያወጣ ምንድን ነው? ሉዓላዊነት ህልውናና ጥቅሞች የሚረጋገጡት አቅም ሲጠነክር ብቻ ነው ብሎ መግለጫው ላይ ያወጣው ቲፒኤልኤፍ። አንድ ኤግዛምፕል ልንገራቸው። አንድ ኤግዛምፕል ለምሳሌ በሱዳን ጦርነት ላይ ይሄ የፐርፐዙ ቢሉ ይሄ በሎቢስት ተዘጋጅቷል የሚባለው ሎቢስት ናቸው ድራፍት አድርገው እንትን ያመጡት ምንድን ነው? የሱዳንን ሴኩሪቲ ፒስ ኤንድ ሴኩሪቲ ለማረጋገጥና ፎር አዘር ፐርፐዝስ ነው የሚለው። ፎር አዘር ፐርፐዝ ማለት አብይን ስልጣን ላይ ለማቆየት ማለት ነው። ክሊር ላይ ነው የማወራው። አብይን አላሉትም፣ ግን አብይን ስልጣን ላይ ለማስቀመጥ ምን ማለት ነው? የሱዳን ፒስ ኤንድ ሴኩሪቲ ለማስጠበቅ ከተፈለገ ዩኤኢ ዋና ኢንጂነር ዋና አርኪቴክቷ ዩኤኢ ያለች ስለ የትኛው አርሚ ሸረሪና ያለ አርሚ ሰባ ሸረሪና እኮ ነው። ሸረሪና የት ነው? ትግራይ እኮ ነው። ምዕራብ ትግራይ እኮ ነው። ጂኦሎኬት ለምን አታደርገው? ሸረሪና መታ ድሮን መታች ምናምን ሲባል የነበረው ባለፈው የት ነው ሸረሪና? ዝም ብሎ ድሮን የሚተኩሰው? ሸረሪና እኮ ኢትዮጵያ ምድር ላይ ኢትዮጵያ ላንድ እኮ የኢትዮጵያ ሶይል እኮ ነው። ሸረሪና የኢትዮጵያ ሶይል ላይ አርሚ ሰባ ተቀመጠ አልተቀመጠም ምን ተብሎ ነው ካልኩሌት የሚደረገው? ለምን ተብሎ ነው ለፖለቲካ ፍጆታ የሚሆነው? ዩኤኢ የለችበትም። በሱዳን ጦርነት ላይ ዩኤኢ የለችም። አሜሪካ አታውቅም። ትራምፕ አያውቅም። ማርኮ ሩቢዮ አያውቅም። ግጥም አድርጎ ነው እንጂ የሚያውቁት። አብይ አህመድ በሱዳን ጦርነት የለም። ግጥም አድርጎ ነው እንጂ በካርታ እየታየ ከአሶሳ እየተዋጋ የት ነው? የአርኤስኤፍ ሄድኳርተር የት ነው ያለው? አዲስ አበባ ነው። የአርኤስኤፍ ወንድም የት ነው የሚኖረው? አዲስ አበባ ነው የሚኖረው። ከአሶሳ ነው ጦርነቱ የሚጀምረው። ሄሊኮፕተሩ ይሄ ድሮኑ ምናምን ከአሶሳ ነው፣ ከባህር ዳር ነው። ምንድን ነው የሚያደርገው? የአርኤስኤፍ ካምፕ አሶሳ ውስጥ ምን ያደርጋል? አሜሪካ አታውቅም። ይሄ ሮይተርስ ያጋለጠው አሜሪካ አታውቅም። ሴዴቶ አያውቅም። ያውቃል። ግን ምንድን ነው አብይ ፕራይቬታይዝ አድርጎላቸዋል። ኢትዮጵያ ሸጡ እንደዚህ ክፍት አድርጎ ከፍቶታል። ኢህአዴግ አላደረገው፣ መለስ ያላደረገው፣ ኃይለማርያም ያላደረገው አብይ አድርጎላቸዋል። ለአይኤምኤፍ እንደፈለግሽ አድርጊኝ፣ የእናቴ መቀነት ነሽ አንቺ፣ እንደፈለግሽ አድርጊኝ፣ ብር እንደሆነ ገለዋለሁ፣ በቃ ኢትዮ ቴሌኮም እንደዚህ አድርጊው። ገና መብራት ኃይል ይሸጠዋል። የሰማነው እሱ ሁሉም ፕራይቬታይዝ አደርጋለሁ ብሎ የገባ ነው። ስለዚህ ጥቅም አለው እየጠቀመ ገና የግል ባንኮችም ይገባሉ። ድብልቅልቅ አድርጎ የኢትዮጵያ ትንንሽ ባንኮችን ይገላሉ። እና ይሄ አርሚ ሰባ የሚባለው ፕሮፓጋንዳው ይህን ነው። አንድ ጎግል ልታደርጉ ትችላላችሁ። ቢሲአይ የሚባል የሎቢ ግሩፕ አለ። ጎግል ማለት ትችላላችሁ። ቢሲአይ በኋላ ማለት ነው። ቢሲአይ የናይጄሪያ መንግስት ያቋቋመው ሎቢ ግሩፕ ነው። ለአሜሪካ ሴኔት የላከው ቡድን ነው ቢሲአይ ማለት። መሪው ማን ነው? ከጀርባው ነው ራን የሚያደርገው ኦባሳንጆ የሚባለው ነው። ኦባሳንጆ 9 ሚሊዮን ብር የናይጄሪያ መንግስት 9 ሚሊዮን የአሜሪካን ዶላር መድበው የቦኮ ሃራም የናይጄሪያ ቦኮ ሃራም ክርስቲያኖችን እየገደለ ነው ብሎ እንትን አድርጎ እነሱን እንትን ለማድረግ ሳንክሽን ለማድረግ አሜሪካ ሴኔት ምናምን አድርጎ በዶናልድ ትራምፕ ትዊተር ጭምር በግላቸው የግል ትዊተር አላለ በዛ ጭምር የናይጄሪያ ክርስቲያኖች እየተገደሉ ነው ብሎ ትዊት አስደርጓል። በሴናተር በምናምን አምጥቶ አሜሪካ የካፒታሊስት ሀገር ነው። የሎቢስት ሚና አሜሪካ እናውቀዋለን።
እያንዳንዱ የሆነ ትዊት ካደረገ ፌስቡክ ላይ የሆነ ትዊተር ላይ የሆነ ነገር ሲኖር ከጀርባ ምን አለች ብሎ ነው ሰው የሚጠይቀው። ማን ነው እዚህ ጋር ጀርባ የመጣው ነው የሚባለው። ማን ደርሶበት ማን ገብቶበት ይሆናል ነው። ይሄ ለፍትህ ለምንድን ነው ለጋዛ ህፃናት እንትን ማያደርጉት ትዊት ማያደርጉት? ሰብአዊነት ጉዳይ አይደል እንዴ? ሰው እየሞተ ትግራይ 2 ዓመት ሙሉ እንደዚህ ስትደቅ አያውቁም ነበር? ያውቃሉ፣ ግን ምንም አይደለም። ትራንዛክሽናል ነው ፖለቲካው። በዚህ ሰዓት ትራንዛክሽናል ነው። ምን ትሰጠኛለች ትግራይ ነው። አብይ መስጠት ይችላል። ቦሌ ቆጣጠረ ባንክ ራን ያደርጋል። ምን ማድረግ ይችላል? ሁሉም ነገር ማድረግ ይችላል እንዴ። አሁን እኮ እየሰማን ያለ ነው። ማነው አለማየሁ ማነው የሚባለው ኮንስትራክሽን ላይ የአብይ አካባቢ ያለው ሰውዬ በኢህአዴግ ጊዜ ዘራፊ የነበረው አሁንም ከፍተኛ ዘራፊ ሆነው የኦሮሞ ተወላጁ አለማየሁ ማን የሚባል አድዋ አካባቢ ኮንስትራክሽን ይገነባ ነበር ድሮ በኢህአዴግ ጊዜ። ጥሎት ሄደ። ባለ ጊዜ ለውጥ አብይ መጣለትና የጀመረውን ኢኮኖሚ መንገዱን ጥሎ ሄደ ወደ አብይ። ትግራይን አድዋን አፍርሶ ሄደ ሰውዬ ማለት ነው። እሱ አሁን ወደ ኒውዮርክ ይመጣል አሉ። መጥቷል ነው ይመጣል። ምን ሊያደርግ ስል ኦፒዲዮ የራሳቸው የነገሩኝ ነው። ጉተሬዝን በሐምሌ 8 እንዲገኝ ሐምሌ 8 ማለት የምክክር ኮሚሽን የኢትዮጵያ ምክክር ኮሚሽን ላይ አብይ ፕሬዝደንት የሚያደርገው ላይ የፕሮፌሰር መስፍን አርአያ በዓል ላይ እንዲመጣ አለማየሁ የሚባል ሰውዬ ሊመጣ መጥቷል። ኒውዮርክ ሄዶ በምን በኩል ስለው የጉተሬዝ ሚስት ጋር የጉተሬዝ ባለቤት በሃይማኖት ነው የተገናኙት አሉ፣ በሪሊጅን እና በሷ በሚስቱ በጉተሬዝ ሚስት በኩል ፈቅቀው ወደ ሰውየው አሳምነው ወደ አዲስ አበባ መጥቶ የምክክር ኮሚሽን ሄዶ ብለሲንግ እንዲሰጥ ያው ቡራኪ ሰጥቶ እንዲመለስ ነው። ከዛ እንደ ሴክሬታሪ ጀነራል የተገኙበት የኢትዮጵያ ምክክር ኮሚሽን እኮ ነው እንዲባል ማለት ነው። ይሄ የሎቢ ግሩፕ ነው፣ ገንዘብ ነው። እና ይሄ ቢሲአይ የሚባለው የናይጄሪያ ቡድን ኦባሳንጆ ከጀርባ ሆኖ የሰራው ሴናተሮችን ምናምን አሳምኖ እስከ ትራምፕ በትዊተር እንትን እንዲያደርግ ያደረገው የሰማነው እንደዛ ነው። ከፍተኛ ፕሮፓጋንዳ አሁን ደግሞ ጀምሯል። በአርሚ ሰባ ይሄ የቆየ ባለፈው እዚህ ሚዲያ ላይ ስናገረው የነበረ ነው። እና የሎቢስት ሙከራ ሎቢስት አብይ ቀጥሯል ተናግረል እዚህ ሚዲያ ላይ አይኤምኤፍ እስራኤሎችን ከጀርባ ሆነው እስራኤል የሄክሳጎናል ሴኩሪቲ አሬንጅመንት የሚባል የእስራኤል ሄክሳጎናል ሴኩሪቲ አሬንጅመንት ማለት ኢትዮጵያ፣ ሶማሊላንድ ያው አሁን እውቅና የሰጠቻት ዩኤኢ እና ህንድ፣ ቆጵሮስ፣ ግሪክ እና እስራኤል ራሷ ያለችበት እነዚህን በኔታንያሁ ዲክሌር ያደረጉት ሄክሳጎናል ሴኩሪቲ አሬንጅመንት የሚባለው እዚህ ላይ ኢትዮጵያን ማዕከል አድርጎ የኢራን ሺዓ አክራሪዎችን እዚህ ሁቲን ለመቆጣጠር የሚል ነው የተገነባው። እና ኢትዮጵያ በዚህ ምክንያት አብይን ፈልገዋለሁ ብላ አብይን ሙጥኝ ብላ እሱን ለመንከባከብ ነው የምፈልገውና ትግራይን በመደቆስ ነው፣ ትግራይን በመግደል ነው። ለኢትዮጵያ ለእስራኤል ስልጣን ለእስራኤል ሴኩሪቲ ትግራይ መስዋዕት ማድረግ ነው። እውነት ነው። ናሽናል ኢንተረስት ነው። ትግራይ ምን ታደርግላቸዋለች ለእነሱ? ሁሉም ከናሽናል ኢንተረስቱ ጋር የሚሄደው ብሔራዊ ጥቅሙን ለማስጠበቅ ነው የሚሄደው። ይሄ ፕሮፓጋንዳ ወደ ሴኔት ሂድ፣ ወደ ኮንግረስ ሂድ፣ ምናምን ሂድ። ገና አሁን ሚድተርም እየመጣ ነው፣ መጋቢት ህዳር እየመጣ ነው። ድብልቅልቅ ይላል። እውነት ምን ጥርጥር የለውም። ሪፐብሊካን ዶሚኔት ይደረጋል በዲሞክራቶች። ነገሮች ይገላበጣሉ። ረጅም ብሄድ እንኳን 2 ዓመት 3 ዓመት ነው የሚፈጀው። እናውቃለን የአሜሪካ ሲስተም። ብልጽግና ግን እዚህ ጋር እንጌጅ ያደረጋቸው ሰዎች ተአምር ነው የምትሉ ፌስቡክ ላይ ተጋሩ በሏቸው። እነዚህ ተጋሩ ነጭ ባንዳዎች አሉ፣ ዝም ብሎ ግልጥልጥ ብሎ የወጡ እንትኖችም አሉ። እና ዩኤስ ደጋፊ ነች። እኔ ዩኤስ ደጋፊ ነች። ባለፈው ጀዋር መሐመድ ማይክ ቴይለር የትግራይ ጦርነት ብለስ አድርጎ የላከ ነው አብይ። የትግራይ ጦርነት ጀምር ብሎ ከአብይ በላይ ቋምጦ የነበረው የትግራይ ጦርነት ትግራይ መደቆስ አለባት ብሎ ያምን የነበረው የአሜሪካ አምባሳደር ማይክ ቴይለር የሚባለው ነው ሲለን ነበር። በአንድ ወቅት አንድ መረጃ እነግራችኋለሁ ምን እንዳለ ይሄ ሰውዬ አምባሳደሩ። ድጋፍ ግን ዋጋ የለውም ነው ይሄ። We're very inspired and very excited by what's happening in Ethiopia right now. Why do you support the reform agendas of Prime Minister Abiy? Well, because we think it's the right thing for the Ethiopian people, first and foremost. We think Dr. Abiy's success will give Ethiopia
democratic space, the opportunity to express themselves freely, the opportunity to exercise their rights. And we think as economic progress is made as well, it will give people the opportunity to be prosperous and overall to be as fully successful in their lives and for their families as possible. And we think if Ethiopia is successful, the region's successful. If Ethiopia is successful, it's a model for not only Africa but the world. አሁን ሞዴል ሆነለት። ይሄ የመጣ ጊዜ ነው። ኢትዮጵያ አምባሳደር በ2021 ነው የትግራይን ጦርነት ቆስቁሶ አስጀምሮ ነው የመጣው ቦታው የለቀቀው። ድሮ ሴኔጋል ነበር፣ ጊኒ ቢሳዋ ነበር። ከዛ በኋላ ወደ ኢትዮጵያ ከመምጣቱ በፊት ቤኒን ነበር። ከቤኒን ነው ቀጥታ ወደ ኢትዮጵያ የመደቡት። እዚህ ስቴት ዲፓርትመንትም ሰርቷል። እንግዲህ አምባሳደር ማይክ ቴይለር ይሄ ነገር ምን ያደርግልሃል ነው? ምን ያደርግልሃል? የትግራይ ጦርነት ትግራይ መደቆስ አለባት ይል ነበር ያለን ጃዋር። ይሄ ሰውዬ ነው። ይሄ ሰውዬ አዳንከው ወይ ነው ያሉላ አባነጋ ኦፕሬሽንን አዳንከው ወይ ነው? ደገፍከው ወይ ነው? ማይክ አምባሳደር ማይክ ደገፈው ወይ? አልደገፈውም። ማይክል አልደገፈው። ባጫ ደበሌን አድኖታል? አላደነውም። ኃይሌ ገብረስላሴ ሩጫ ነው ያስባለው። አንድ ነገር መታወቅ ያለበት ፒፒ ብልጽግና ይፈርሳል። ብልጽግና መፍረስ ያለበት ስለሆነ ይፈርሳል። ከፈረሰ በኋላ ሽግግር መንግስት ይኖራል። የሽግግር መንግስት ይኖራል። ከዛ የኃይሎች እዛ የሚመጡ ኃይሎች ውሳኔ ቀስ ብለው ይነጋገሩበታል። ኢትዮጵያ ትልቁ ነገር አለ። መጀመሪያ የፈረሰው መጠገን አለበት። መጠገን አለበት። ትግራይ ጥያቄ አላት፣ አማራ ጥያቄ አለው፣ ጃልማሮ ጥያቄ አለው፣ ሐጂ ኢብራሂም ጥያቄ አላቸው፣ የበርታ ህዝብ፣ የጋምቤላ ህዝብ፣ ኦብነግ ጥያቄ አለው። ከዛ በኋላ ይወያዩበታል። ብልጽግና ግን ይፈርሳል። ምን ጥርጥር የለውም። የሚጠራጠር ኢትዮጵያዊ ካለ ሞኝ ነው። ገና እውነቴን ነው እምቴሊንግ። ይህን ኮት አድርገዋለሁ ሌላ ጊዜ። መፍረስ አለበት። መፍረስ ስላለበት ነው የሚፈርሰው። የወንጀለኛ ስብስብ ነው። ምንም ኢትዮጵያን ያደቀቀ ነው። ብልጽግና ጦርነት ሲጀምር ቤቶች ዝም ብሎ ያፈርሳል፣ ፋብሪካ ዝም ብሎ ያወድማል ምናምን። መፍረሱ ግን አይቀርም። ምን ጥርጥር አለው? መፍረሱ አይቀርም። እየሄደ ሰሜን ሸዋ እየተዋጋ ሄዶ ትግራይ ይደበድብ ይሆናል፣ ሄዶ አስመራ ይደበድብ ይሆናል፣ ሄዶ ሳሙኤል ይደበድብ ይሆናል። ሰራዊቱ እዛው ሱሉልታ ቢደርስ እንኳን ሄዶ ኤርፖርት ካልተያዘ ኤርፖርት አለ ሰራዊቱ እኮ ሱሉልታ ደረሰ ብሎ ሱሉልታ መጥቶ ሱሉልታ ያለው ሰራዊት አይወጋም። ሄዶ መቀለ ነው ሊወጋ የሚችለው። ጥርጥር የለውም። አዘን ደብዘ ላይ ግን ይሄ ብልጽግና ማትረፍ የሚችል ምድራዊ ኃይል ኖር አይችልም። ማትረፍ አይችልም። ይሄ መንግስት ማንም ቢደግፈው፣ አንደኛ አሜሪካ ቢዚ ናቸው። ምንድነው መሰጠን? እንዳልኳቸው ፖለቲካ ትራንዛክሽናል ነው። ይሄ ምንም ግልጽነት ነው። ደግሞ አለ የለህም ነው። ሀብት አለ የለህም። መስጠት ትችላለህ፣ መስጠት አትችልም። ትግራይ ለምሳሌ መስጠት አትችልም፣ ግን መጎሰጥ ትችላለች። ጎሰጣ ነገ ጠዋት የምትሰጥ ሀገር ትሆናለች ማለት ነው። ስልጣን ይኖራታል። የአማራ ህዝብም እንደዛ ነው። የኦሮሞ ህዝብም እንደዛ ነው። የኦሮሞ ህዝብ አሁን የሚሰጠው ነገር ላይኖር ይችላል። የአማራ ህዝብ የሚሰጠው ነገር ላይኖር ይችላል። ነገ ጠዋት ግን ይኖረዋል። ከዛ በኋላ ዩር ኤክሰለንስ እየተባለ አምባሳደሩ እየመጣ እያንኳኳል ነገ ጠዋት። ዳስ ፖለቲክስ እኮ እና ብልጽግና አይድንም። በዲፕሎማሲ በሴኔት ሳንክሽን ብታደረግ ቢል ምናምን ብታዘጋጅ ሎቢ ብትቀጥር ምናምን በዚህ በፍጹም ብልጽግና ማልታይ ሚሊየንስ ኢንቨስት አድርጓል በዚህ ጉዳይ ላይ በፓብሊክ ዲፕሎማሲ they didn't succeed። ምን አደረጉ በትግራይ ላይ ሚሊተሪ ማለት ነው። የማይድንበት ምክንያት በሱ ነው። እና አብይ የሚድነው በራሱ አቅም ብቻ ነው። ብልጽግና የሚድነው በራሱ አቅም ብቻ ነው። የራሱ አቅም ሊያድነው ይችላል ወይ? አድነው። አቅም የለውም። በቂ ገሎናል ብሏል ጌታቸው። ድሮ ብልጽግና በቂ ገለውናል፣ ደፍረውናል፣ አዋርደውናል። ማንም ግን ሊያድነው አይችልም። አሜሪካ ሴኔት እንደዚህ ያደረገች ምናምን መሬት ላይ መጥቶ አይዋጋለን ወይ አር ኮንሰርን ብሎ መግለጫ ያወጣለን ኳ ብሎ የተጀመረ ጊዜ ጦርነት የተጀመረ ጊዜ በቃ እባካችሁ ፕሊዝ ዲስካሌት the war the situation ምናምን የሚል ስቴትመንት ነው የሚመጣው። ዲስካሌት አድርጉ፣ አቀዝቅዙት፣ በቃ ወደ ሰላም ኑ፣ ተነጋገሩ፣ ነግሽት አድርጉ፣ ሰላም ፍጠሩ ነው የሚለው። ብልጽግና ተወግዶ ከሄደ በኋላ ከዛ በኋላ ዩር ኤክሰለንሲ ማን ነው አለቃው? የዚህ ኃይል አዲስ አበባ የገባው ኃይል ማን ነው? ደብረ ጽዮን ነው።
ተፈራ ማሞ ነው፣ ጃልመረው ነው፣ ሐጂ ኢብራሂም ነው ፈልጓቸው እየተባለ ዋናው ጋር ይመጣሉ። መነጋገር ይፈልጋል። ሚኒስትር ዲፌንስ ሚኒስትሩ ማን ነው? ጊዜያዊ ሽግግሩ ማን ነው? ውይይት ነው የሚመጣው፣ ለመወያየት ነው የሚመጣው። ሀገር ነው ያን ኮንትሮል የምታደርገው። ሁሌ ስልጣን ሲኖር ዩር ኤክሰለንሲ ብሎ በር ያንኳኳል ነው። ጌቸው እናስታውሰው። የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንበረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባር የሚያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። አሁን ቀጥለን የአማራ ክልሉ ሰውዬ አማራ ክልል ዘላለም መንግስት የሚባለው ኮሚሽነሩ ኦፒዲዮ የመደበው ኮሚሽነር አላል። ኦፒዲዮ የአማራ ክልል ፕሬዚደንት ሊያደርገው ነበር። ዘላለም ዘጭ ያለ ወታደራዊ ሰላምታ አድርጎ ልክ እንደ ኢዳአሚን ዳዳ ነው የሚመስለው። አንደኛ ቁመናው ኢዳአሚን ዳዳ ነው የሚመስለው። ሰላምታ አሰጣጡ ሰላምታ የሚሰጠው ለተከዜ ምናምን ነው። ተከዜ ዘብ ምናምን ብሎ የአዲስ አበባ ፖሊስ ኮሚሽነር የነበረው አራዳ ልጅ የአዲስ አበባ ፖሊስ ይሄ ዘላለም ሰውዬው ሚስቱ ትግራዊትን ያገባው አጋጣሚ ሆኖ ማለት ማቆ ታሪክ ትግራዊት አግብቶ ቤተሰቡን ምናምን እንትን ያደረገው ስዊዘርላንድ ናቸው። የለም ራቆቱ ነው፣ ብቻው ነው የሚኖረው እዚያ ኢትዮጵያ ምድር ላይ። ትመላለስ ነበር፣ አሁን አላውቅም፣ ግን ትመላለስ ነበር። ስዊዘርላንድ ምንም የለውም ኢትዮጵያ ምድር ላይ። በቤት ሰራተኛ ነው የሚኖረው። ልጅ የለው፣ ሚስት የለው፣ እዛ ውጭ ናቸው። መኖር ያላት እዛ ሲቲዝን ሆኖ ይሆናል። ይሄኔ ትመላለሳለች። እሱ ደግሞ የአማራ ክልል ፖሊስ ኮሚሽን አዛዥ ነኝ ብሎ ወልቃይት ጠገዴ ይላል። እዛ ተቀምጦ ሴፍ ሄበር አስቀምጦ ልጆቹን ወደ ስዊዘርላንድ ልኮ ዘላለም መንግስቴ ማናውቀው ታሪክ አለው እንዴ? ሚስት ምን ትልሃለች? አንተ ሰውዬ ምዕራብ ትግራይ ምንድነው እያደረክ ያለው? ወንድሞቻችን የገደሉ ትግራዊት ነች ብያቸዋለሁ። ሚስቱ እኮ ምን ታደርጋለህ? ዘላለም ዘሌ ትለው ትችላለች። ዘጭ ይላል። ዋና ዓላማው የሄደበት ምክንያት ካላያቸው አንዳንድ ነገሮችን ዝም ብሎ በፎቶግራፍ ምናምን ጉራቸው፣ በነገራችን ላይ ሲጎር ጉራ ግማሽ ኃይል ነው የሚባል ቋንቋ አለ። ዩኒፎርም ቀይረው የቲዲኤፍን ዩኒፎርም አስመልስለው መጡ። ቲዲኤፍ አፈራማ ብሎ አፈር የሚችል ነው። ዝም ብሎ ይሄ ለወታደር ምናምን እኔ ሙድ የለውም። ቲዲኤፍ ይቀይራል ብዬ ገምታለሁ። ቲዲኤፍ መቀየር አለበት። ዩኒፎርሙ ይቀይራል። ደግሞ ሹክለ በላችሁ ብዬ ይቀይራል መስሏቸው እነሱ ከቲዲኤፍ ጋር ለመመሳሰል ነው። ቲዲኤፍ ግን ይቀይራል። ያለን ጭምጭም ታሱ ነው። ይሄን እንደዚህ እየቀየሩ እንደሆነና ከቲዲኤፍ ጋር ለመመሳሰል እየሞከሩ እንደሆኑ ሰምተው ቲዲኤፍም እንቅስቃሴ ጀምሯል። ቲዲኤፍ መቀየርም አለበት። ለቲዲኤፍ የሚመስል ትክክለኛ ወታደር ይሄ ዝም ብሎ የሚልሻ ዩኒፎርም የሚመስለው ለትሬኒንግ ለምናምን ጥሩ ይሆናል፣ አይሜን ይሆናል። ይሄ እንደምታዩት ነው ጉራቸው እና ይሄ ዩኒፎርም ለማስመረቅ በሚል ምክንያት ነው የሄዱት። ዩኒፎርም ማስመረቅ ብሎ ይሄ ምክንያት እሱ ነው። ትክክለኛ ምክንያት ግን የአማራ ሚሊሻ እና ፖሊሶች ወደ መከላከያ ሰራዊት ጥምረት የጥምር ጦር የሚባለው ቋንቋ ወደዛ እንዲመጣ እንትን ለመስራት ነው። ፕሮፓጋንዳ ወደ መስራት ነውና ተከዘዘብ ምናምን ብሎ የጦርነት እንትን እያደረጉ ዘመቻ እያደረጉ ነው። የአዲስ አበባ ኮሚሽነሩ ትንሽ ምን ጠባይ አድርጎ ነው እንጂ የአማራ ክልል ፕሬዝደንት ሆኖ ይተካ ተብሎ ታጭቶ ነው ወደ ባህር ዳር ሄዶ የነበረው የሰማነው። እነዚህ ተከዘዘብ የሚባሉት ብልጽግና ገንዘብ በጅቶ ኦፒዲዮ ሙሉ የሚያንቀሳቀሱ ተጠሪነቱን ለኦፒዲዮ ተጠሪነቱን ለአማራ ህዝብ የሚል ከሆነ ጠይቀው፣ ዘመነ ካሴን ጠይቀው፣ ወይ ተፈራ ማሞን ጠይቀው፣ ጀነራል ተፈራ ማሞን ጠይቀው። ተጠሪነቱን ለተፈራ ማሞ አይደለም፣ ለዘመነ ካሴ አይደለም። ጸረ ዘመነ ካሴ ይሄ ሁላ ለአማራ ህዝብ ክብር ሲል የሚሟማተው መስዋዕት ነው የሚከፍለው የአማራ ወጣት እንዲያጠፋ የተቋቋመ ሰራዊት ነው። ዝም ብሎ ጸረ ትግራይ ይመስላል። ይሄ ፖለቲካውን በደንብ አንብበው ትራንግሉን በደንብ አድርገው ትራንጉሌት አድርገው ነገሩ አይደለም። ዘመነ ካሴን ለመግደል የሚታትር ከኦፒዲዮ ጋር የተሰለፈ የዘመኑ ትርፍ አንጀቶች ስብስብ ነው እና ጠላቶች ዩኒፎርም አስመስለው ይዘውብን ብሎ ዜና የሰራበት ጉድ አለ እዚህ ጋር መስማት። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አዲሱን የፖሊስ ደንብ ልብስ የማልበስ ስነ ስርዓት ተከናውኗል።
የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እያደረጋቸው ካሉ የሪፎርም ስራዎች መካከል የሰራዊቱን ክብር የሚመጥን የደንብ ልብስ ማቅረብ አንዱ ነው። ፖሊስ አሁን በደረሰበት በ21ኛው ክፍለ ዘመን በደረሳቸው የታጠቅናቸውን አንዳንድ ቴክኖሎጂዎች የድሮን ቴክኖሎጂ እና ሌሎች ቴክኖሎጂዎች በደንብ መያዝ አለብን። ይሄ ነው ዘላለም መንግስቱ በቃ የድሮን ቴክኖሎጂዎች በደንብ መያዝ አለብን የሚለው እዛ የሚፎክረው ልጆቹን ስዊዘርላንድ ልኮ ነው። ሚስቱን ልጆቹ ጠቅላላ ስዊዘርላንድ ልኮ ነው። በቤት ሰራተኛ ነው የሚኖረው። ይሄ የአማራ ህዝብ ለማስፈጀት ግን ስለ ድሮን ቴክኖሎጂ መታጠቅ አለብን ይላል። የድሮን ቴክኖሎጂ የታጠቀ ኦፒዲዮ ነው። አባቴ ምን ያደርግላል? ተከዘዘብ ምን ያደርጋል? ተከዘዘብ ከዲሽቃ ያለፈ ነገር ልትሰጠው አትችልም። እና ቀለብ ነው የምትሰፍርለት 4500 ብር ደሞዝ ተካፍለዋል። ሌላ ነገር የለውም። ይሄን ካልን በኋላ እነዚህ የትግራይ ትርፍ አንጀቶችና ደመቀ ዘውዱ ምናምን ያ ጊዜ ጻድቃን ትግራይ መጥቶ የተዋረደ የመጀመሪያ የተዋረደ ዝም ብሎ መዋረድ ልምምድ ላይ በነበረበት ጊዜ ሲለማመድ ለመዋረድ አዲስ አበባ መጣና ክቡር ጀነራል ክቡር ጠቅላይ ሚኒስትር ለምንድን መከላከያ ሰራዊት የኢትዮጵያ ድንበር በትግራይ ድንበር በዛላምበሳ ምናምን መጥቶ ዲፕሎይ ይደረግ ብሎ ነገር የጀመረው ድሮ እንግዲህ ያኔ እንደዚህ ያለ ምናምን አላልኩም አለ። ኧረ ብለሃል ኧረ አላልኩም። የኢትዮጵያ ሰራዊት መጥቶ ዛላምበሳ በዚህ በኩል ይምጣ፣ የኤርትራ ሰራዊት ወደኛ ምናምን እንደዚህ ድንበራችን ይጠብቅ ተባለ። አብይ በየትኛው he doesn't have the gut to do that እኮ በየትኛው ወኔ በየትኛው አቅም ይሄ ጾሮና ነው ይሄ ኢትዮጵያ ነው ምናምን ይሄ ኢትዮጵያ ነው ኤርትራ ነው ብሎ እንዴት ብሎ እዛ ምሽግ ይቀመጣል? በየትኛው አቅም ብቻ አይደለም ተንኮሉስ መሬት ግዛታችን ተወስዶብናል ለተባለው በኤርትራ በኩል ግዛታችን ተወስዶብናል ለተባለው ነገር ለተባለው ጥያቄ እኮ ነው አላቸው እኛ አባት ለተባለው ጥያቄ የሱ መሬት አይደለም የሱ ሉዓላዊነት አይደለም። እናንተ ተጋጩ እናንተ እኔ ዝም ብዬ ጥርሴን እየፋኩኝ በወይራ አዲስ አበባ ሆኜ እቀልድባችኋለሁ ሁለታችሁ ተጋጩ ብሎ ነበር ያሰበው ነው። እንደዛ ከሆነ የምናደርገው እኛ እናቅምልሃለን ብለን ሰባበር ነው። ታውቃላችሁ ሰባበር ነው ማለት ድብልቅልቁን አወጣ ነው። ጤፍ ነው ዳጉሻ ነው ምናምን ድብልቅልቁን አወጣ ነው። የብልጽግና ህልም የለማኝ እህል አስመሰል ነው። የለማኝ እህል መለየት አይቻልም። አንዱ ቤት ሴት ጤፍ ነው የሚሰጡት። ጤፍ አንድ ሚሊኒክ ወይ አንድ እንትን ሚሊኒክ የሚባል ዋንጫ ላይ እንደዚህ ወይ በእጃቸው አንዱ ቤት ሴት ያንኳኳ ስንዴ እዛ በኩል በቆሎ ሌላ በኩል ላይ አኩሪ አተር ድብልቅልቅ አንድ ቀራጢት ላይ አንድ ምንድን የሚባለው እዚህ ላይ የነቢጦች የሚሉት ብልጽግና ህልሙ እንደዛ ነው የሆነበት። መለየት አይችልም። አሁን ዳጉሻና ጤፍ ተደበላልቆበት መለየት አይችልም። ያ ነው ፖለቲካ። ብልጽግና በዚህ ሲሄድ ተደርጎ ተበላ፣ በዛ መንገድ ተበላ እና ይሄ ጻድቃን የልህ ፖለቲካ ጃዋሪ ነገረው ቢወስደው ጥሩ ነው። እኔ ችግር የለውም የኔ ባይወስደው። ጋርዷቸዋል፣ እናንተ ጋርዷቸዋል። እኔ በትግርኛ ባለፈው አማርኛ ጠፍታኝ ነበር። ህማ ብዬ ገልጬዋለሁ። ህማ ይዞታል። የቪታሚን ኤ ነው ቪታሚን ኤ ችግር ቪታሚን ኤ የአይን መጋረድ አባቶች ትላልቅ ሰዎች ገጠር አካባቢ ብዙ ይገጥማቸዋል። አይናቸው ከ12 ሰዓት በኋላ እኮ ማየት አልችልም ይላሉ። ቪታሚን ምንድን የሚባለው በአማርኛ ህማ ብዬዋለሁ። ተጋርዱ በጥላቻ የተጋረደው እልህ ነው የጋረደው። ምዕራብ ትግራይ አሉ እኮ ሲል ወጥቷል ይለዋል። ድምፆ ያኔ ቁጭ ብሎ ይከራከራል። እንደዚህ ወጥቷል ማለት ከኢኤንዲኤፍ ከመከላከያ ውጭ ያሉት ኃይሎች ወጥቷል። እንዴት ወጡ አሉ አይደል እንዴ? ብልጽግና ወጥቷል ብሎናል። ተመልከቱ። ይህ የሀገር ኤታማዦር ሹም የነበረ ሰው ነው። ሁሉ ኢንተሌክቹዋል ነው። ፖለቲካ ያውቃል። ትግራይ ቤዝ ያደረገ ፖለቲካ ያውቃል። የኖረበት ነው የምንለው ሰው በእልህ ተጋርዶ ወጥቷል ይላል። እልህኛ ስትሆን እንደዛ ነው። ለግል ኤጎ ለግል ጥቅም ብቻ ስትኖር እንደዛ ነው። አሁን ይሄ የሚያስበው መለስን እያሰበ ነው የሚናገረው። መለስ የለም በህይወት የለም እኮ አሳዩት ብያቸዋለሁ። ስላሴ ሄዳችሁ ፎቶግራፍ ላኩለት ወደ ዋትስአፕ። የለም ከመለስ ጋር እልህ አትጋባ። አበይ ስብሐት ምናምን አበይ ስብሐት ምን ቁጭ ብለው የሚውሉ ሰው ናቸው። ሕክምናቸው የተከታተሉ ሰው ናቸው። ደብረጽዮን ደግሞ መቀለ ነው። መንጀሪኖ አለች መቀለ አስፈንጥራ ነው የላከች ወደ አዲስ አበባ። ሻዕቢያ መጣብኝ ምናምን ብለህ እዚህ አሜሪካ መጣ። ከዛ የለም የትግራይ ህዝብ ግን እየታዘበ ነው። አንድ ኮምፓይሌሽን አለች መስማት ያለባቸው
ከዛ ግፈኛ መዋቅር ነፃ ከወጣ 6 ዓመት እየሞላው ነው። ጥቅምት 24 3-4 እጥፍ የሚሆን ተግባራት እየፈጸመ ነው የሚገኘው። መጀመሪያ ለሀገሩ፣ ለህገ መንግስቱ፣ ለተቋሙ ነው መስራት ያለበት። ጎና ጎኒ ተም ወሪሮም ዘሎ ሓይልታት ሙፃእ ይከኣልን ካብ ስኢልካ ዕጥቂ ምፍታሕሲ ኣብነት ምዕራብ እንሄ ጋና ሓራዝ ይወፀ ኣውፂና ይባይ ውልሳቶም ቶም ኣብ ምዕራብ ዝነበሩ ናይ ምስ ኢኤንዲኤፍ ዘይሰርሑ ሓይልታት ነውፅኦም ኣለና ኣውፂና ኢና ይብሉ ኣውፅዎም ንብሎም ኣለና ንሕና እውን ጎኒ ጎኒ ማለት ከም ትብሎ ዘለካ እዩ ወጥቷል ነው ወጥቷል አሉ አለን እንዴ አሉን እኮ ብልጽግና አለን እየወጡ ነው አለን ወጥቷል ከኤንዲኤፍ ውጭ ያሉት ወጥቷል ይሄ ሰውዬ ግን አኒቨርሰሪያችን ጥቅምት 24 6ኛ ከዚህ ወራሪ ምናምን የተናገፈ ያው የጨረስ ነው እና ነፃነታችን ካወጅ 6 ዓመታችን ነው የሚለው ከዛ ግፈኛ መዋቅር ነፃ ከወጣ 6 ዓመት እየሞላው ነው። ጥቅምት 24 ነፃ እየወጣን ነው። ይሄ ዘመን ዳፍን ነው የሚባል ኮሜንት ታንክ ዩ ዳፍንት ነው ዳፍን ህማ ጻርቃን የያዘው በሽታ እሱ ነው። የፖለቲካ ህማ የፖለቲካ ዳፍን ነው የያዘው ማየት አይችልም። በቃ ምንም ሌላ ነገር እያየ ይሄን ፕሮግራም ሲሰማ ደብረጽዮን እያየ የሆነ ወይ ምግበይ ጋር እልህ ተጋብቶ ነገር በሙሉ ተጋርዶበት ነው እንደዚህ የሚያወራው። ቀጥለን ተመልካቾች የፊልድ ማርሻል ብርሃኑ ጁላ ጠንከር ወዳለ ጉዳይ መከላከያ ጉዳይ ነው። ጠንከር ያለ በጣም በጥሞና የሚቀጥለው 10 ደቂቃ 15 ደቂቃ ተከታተሉ። ብርሃኑ ጁላ ችግር ውስጥ ነው ያለው። አሁን ችግር ውስጥ ነው ያለው። ምንም አፍ ያልተገራ አፍ ባልተገራ አፍ ያበላሸብኝ ነው ይሉታል። አለምሸት ደግፌም ባሽሙር ሰደብከኝ ነው የሚለው ብርሃኑ አቤ ባሽሙር ስለኔ እያወራ ነው። ጠቅላላ መከላከያ መኮንኖች ምናምን በተለይ የሚተማመን ቁጭ ብሎ ሲያወሩ ጉድ ነው። ቶፒኩ ይሄ ነው። በቃ አለምሸት ምን ሆኖ ነው? በስመ አብ ቆፍጣና ነው፣ ጀግና ነው፣ ጉድ አደረገው እኮ አፍረጠረጠው እኮ ጠቅላላ እንደዛ ነው። ምን አዲስ ነገር አልተናገረም። መሬት ላይ ያለው ነገር ነው። ምንድነው በርደን ኦፍ ሪስፖንሲቢሊቲ እንትኑን ኃላፊነት ወዴት ነው? ያው ህወሓት ነው ያለው። አብይ መሆኑ እያወቀ ነው። አብይ የዚህ ሁሉ ጠንቅ የዚህ ሁሉ ችግር ህወሓት ይለዋል። ታውቀዋለህ። ማን አለምሸት ደግፌ ታውቀዋለህ። ጁንታን ከደብረ ብርሃን መልሰናልና ማዕረግ ጨምረን አሉኝ አለ ፓርላማ። ትዝ ይላችኋል። አብይ አህመድ ማዕረግ ጨምርልን ስጠን እንጂ አለን እና ማርሻል ጀነራል ብዬ ሰጠኋቸው አለ። የኢትዮጵያ ማርሻል የሚባለው ማዕረግ ብርሃኑ ጁላ ተመልከቱት፣ ከምርኮኛ እስከ ማርሻል። ህወሓት የዋህ እኮ ነው። ማርሻል የሚያደርስ ዝም ብሎ ኮትኩቶ ማርሻል ቁጭ ለራሱ ብርጌደር ለራሱ ምናምን ለሐየረ ማርአያ ብርጌደር ሰጥቶ ብርጌደር ትንሽ እኮ ነች። ብርጌደር ማለት ብርጌደር አዛዥ ማለት እኮ ነው። ለሐየረ ማርአያ ብርጌደር ሰጥቶ ለብርሃኑ ጁላ ማርሻል ሰጠች ኢትዮጵያ። ቀላል እኮ አይደለም። እንደዚህ ቀልና ማርሻል ብቸኛው በኢትዮጵያ ታሪክ የተሰጠው ነው። ህግን ጥሶ ነው፣ አዋጅ ጥሶ። የኢትዮጵያ እንትን ማክሲማም ጀነራል ነው የሚለው ፕሮክላሜሽን አለ እኮ ፕሮክላሜሽን አለ። አለባበስ አይቀር ማዕረግ አይቀር ምናምን የኢትዮጵያ ህግ ማክሲማም ጀነራል ነው የሚለው። ግን እሱን ጥሶ ህገ መንግስት እንትኑ ሳያሻሽል ፕሮክላሜሽን ሪፒል ሳያደርግ ወይም እሱ እንደገና እንትን አድርጎ ሳይቀይረው ዝም ብሎ ችግር የለውም ሰጠ። የተሰጠበት ጊዜ 520 ሺህ የኢትዮጵያ ወታደር ጨርሶ ነበር አንደር ሂስ ሊደርሺፕ። 520 ሺህ የኢትዮጵያ ልጆች ቀጥፎ ተውት፣ ሌላ ተውት። የኢትዮጵያ መከላከያ ስር በራሱ ስር ይሄ የአማራ ልዩ ኃይል ሚሊሻ፣ የኦሮሚያ ሚሊሻ ምናምን ተውት፣ የራሱ መከላከያ ያሰጠዋል። ወይ እስቲ ኦሮምኛ የምትችሉ አፋን ኦሮሞ የምትችሉ አንዲት ደፋር ሙርከኛ አለች። ደፋር ነች። መቃን ከኙ ይላታል ትነግረዋለች። እንዴት ተማረክሽ ይላታል ትነግረዋለች። የሆነ ደጋግሞ በቃ ቆጥ ያደረገች መጨረሻ ያው ሁለቱም ጓደኞች የኦሮሚያ ፖሊስ ናቸው። ኦሮሚያ ፖሊስ ምን ልታደርግ ነው ከጅማ ከበደሌ ትግራይ ልትወር የምትመጣው? ያኔ ማለት ነው። ምን ጉዳይ አለ? ማልቃብዱ ይላል። ምንድነው ጉዳይ? ሽመልስ አብዲሳ ለምንድነው ጉዳይ ወደ ትግራይ መጣ? ከኦሮሚያ ፖሊስ ትግራይ ከኦሮሞ ጋር የተጣላቸው ኦሮሚያን ወራለች። ምን ልታደርግ የመጣው መጠየቅ አለበት። የኦሮሚያ ኤሊት አዲስ አበባ ያለው ብልጽግና ላይ ተኮልኩላ ያለው ጥያቄ ለአንተ ነው። ለፍትህ ታጋዮች አይደለም። ብልጽግና አካባቢ ተኮልኩላ ያለው ነው ይሄ ጥያቄ። እናስከትለዋለን። ይሄ
ታምረኛ የሆነ ኢትዮጵያ ታሪክ ለመጀመሪያ ጊዜ የፊልድ ማርሻል ማዕረግም የተሰጠ ሲሆን የፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሆነዋል። 40 እየሆናችሁ እየሰፋችሁ የሰው ጥም ሳያጋጥማችሁ ህፃናት ሳታሰልፉ ሽማግሌ ሳታመጡ ያው ተሸሻጩ ራታቸውን ተመልሰን እንገላቸዋለን እዛው እያሉ ያስፈራሩና እኛ በፊትም መግባት አልፈለግንም ነበረ። ይከፋ እንደሆነ እዛም እንደሆነ አውቀን ነበር። የፋሽስት ሽማግሌ ሳታመጡ በራሱ በፍላጎቱ ከቤቱ ሆ ብሎ የወጣ ጀግና እየተቀበላችሁ እያደራጃችሁ ለሚቀጥለው እየተዘጋጃችሁ ያላችሁ ስለሆነ አሸንፋችኋል፣ ድል አግኝታችኋል። መቃንቆ ቀበኔ አምባቴ ጎድና ከምትደለድ ቀለም ወለጋ ስሜ ቀበኔ አምባ ይባላለሁ። የተወለድኩ ቀለም ወለጋ ነው አለች። አከምት ገራ ሎላ ከነት ሴንቴ አኒ በከሎላ ተውሳን ቤኩ በነ ሌንጂ ዴምቱ ጀና መነ ሌንጂ ዴሜ አልከንሳዲ አልከኑ ካሴ አመስ እንደምቱ ጀና መኪና ያቡ መለ ዶ ከሰረ ጦረኒ ዋንታኑ ሳኑት ማን እንቀምኑ ነኝ እኔ ያለች ወደ ስራ ቦታዬ የመጣው ጊዜ መሰልጠኛ ቤት ነው አመጣኝ። ከደሞ መሰልጠኛ ቤት ደሞ መኪና ላይ ወጣ አለና መኪና ላይ ወጣው። የት እንደምሄድ አላውቅም። ከዛ ድንበር ነው አለኝ። እዛ እርኮ ያለ ዱካስቴታ አሪሎ ላሱ ነከሚዳ ኑካስ ንቦ ኑካስ ነ ዱካስ ነ ሜሻን ከምት ቀበምተ ከምት ቀበምተ ማን ነው ትሬዲ ሶዳዴ መነሴኔ እዛ እንዳለች እኔ ውጋ ውስጥ ነበር። ምንም አልተኮስኩም። ሲያዝ ደግሞ ቤት ውስጥ ነበር። በቃ አዲስ ይረዱ ኳሳ እንበኑ በቃ ኳሳ ተካል ግን እንበኑ እትንምቶ እንጀቴ ያው እቺ በቃ መጨረሻ አመረረች እና ያው አዲስ ነኝ አልተኮስኩም፣ በእውነት ምንም አላደረኩም፣ አዲስ ለሆንኩ ያው እሱ እንዲናገርም አልፈቀደችለትም። ትንሽ ቶሎ እንዲተረጉምላት ነው የፈለገች። የቆቤ ጄኔሬሽን ይሄ ቆቤ ጄኔሬሽን ምንም አማርኛ ማታቅ ተመልከቷት። የት አማርኛ ማታቅ ትግራይ ጋር ልትወር ማለት ነው። ምን ጉዳይ ያለህ ነው ሽመልስ አብዲሳ ያሰማራው ይሄ ታሪክን ወደ ኋላ አድርገው ወደ ኋላ ተመልከተውና ምን ልታረግ ነው? ይሄ መጨረሻ ላይ የትግራይ ህዝብ ይቅርታ ብሎ ይለቀቃቸው። መጀመሪያ ይለቀቃቸው እነዚህ ነው። በነገራችን ላይ እነ ወደ ወረደ ያኔ የወሰኑት ውሳኔ የሚገርም ነበር፣ ግን ሰው ኖቲስ አላደረገው። ምን አደረገ? የመጀመሪያ ችግራችን ከመከላከያ ጋር የኦሮሚያ ፖሊስ ተሰብሰቡ። በዚህ በአፋር በኩል ጠቅላላ ምንም አላደረጋቸው። መሰላቸው ተቀማ። መቀለ ትንሽ አስተናገዳቸው። 2 ቀን ነው 2 ሳምንት የሆነ ብቻ። ከዛ ወደ አፋር ግቡ፣ በዚህ በኩል በሰላማዊ መንገድ ወደ ኢትዮጵያ ሄዱ አላቸው። ወደ ኢትዮጵያ መንግስት በዚህ ያገኛቸዋል አሉ። አውቶቡስ በዚህ በኩል ወደ አዲስ አበባ ሄዱ አላቸው። ከኦሮሞ ህዝብ ጋር ምን ጉዳይ ተሳስቶ ነው የላኳቸው ብሎ ለቀቃቸው። የአማራ ሚሊሻ የአማራ ልዩ ኃይል ከአማራ ህዝብ ጋር ጉዳይ የለንም፣ በዚህ በኩል ሄድ፣ በዚህ በኩል ጉዳይ የለንም ከእናንተ ጋር፣ እኛ ጉዳያችን የፌዴራል ሰራዊት ጋር ነው ጉዳያችን። ይሄን መታወስ አለበት እና እናንተ ጀግኖች ናቸው። ለዚህ ነው ብርሃኑ ጁላ ፊልድ ማርሻልነት የወሰደው። ፊልድ ማርሻልነት ባጫ ደበሌ ከሳሕል እስከ ናይሮቢ ነው ህይወቱ። ከባድ ሰው ነው፣ በጣም ሄቪ ዌይት ፖለቲከኛ ነው። ሳሕል አሳለቃ ሆኖ እስክስተኛ ሆኖ ሙዚቃ ተምሮ ዳንስ ተምሮ ከዛ መጥቶ ለባዕዴን ግፍት ተሰጥቶት ግፍት ምርቃት እንደዚህ ውሰድ እቺን ምርቃት ምናምን እነ አባዱላ ተሰጣቸው እና አባዱላ እነ ኩማ ውሰድና ይሄ እንደ ምርቃት ነው የተሰጣቸው። ከዛ እዚህ መጡ እንደገና አማራ ትግል ላይ ኢህደን ላይ ታጋይ ሆኑ። ከዛ ኢህደን የሚባል ተፈጥሮ ከኢህደን ወደ ኦህዴድ ሄዶ ከኦህዴድነት ወደ ጀነራልነት ተቀይሮ ብርጋዴር ሆኑ። ከሐየሎም ጋር እኩል ብርጋዴር ጀነራል ሐየሎም አርአያ፣ ብርጋዴር ጀነራል ባጫ ደበሌ እየተባለ ከዛ ይህን ሁሉ ሀብት አካብቶ ሌተና ጀነራል ምናምን እየተባለ ምስራቅ እዝ ሄዶ የጫት ነጋዴ ሆኑ ቁጭ አለ። ከዛ እንደገና ጀነራል ሆነ። ከዛ አምባሳደር ሆነ። አሁን ከሳሕል እስከ ናይሮቢ ነው ህይወቱ። እስቲ ትንሽ ህይወቱ ናለች። ኢትዮጵያ በዚህ ጊዜ ማርሻል ማዕረግ ካልሰጠች መቼ ትሰጣለች ብሎ ሲከራከር፣ ማርሻል ማዕረግ
ለብርሃኑ ጁላ ይገባዋል ነው። 520 ሺህ የኢትዮጵያ ወታደርን ያስበላ ሰውዬ ማርሻል ሰጥቷል። ባጫ ደበሌ አማራ ህዝብ ሆይ ሽንት ሆነ ብትቀር ይሻልሃል ትግራይን ካልተበቀልክ ጁንታ ካልተበቀልክ ብሎ የተናገረ ጊዜ ታስታውሳላችሁ አይደል? ኢቲቪ ስቱዲዮ ገብቶ ኢቲቪ ቀይ መስመር የሚባል ተበቀለው አሁን ብሎ አማራ ሆይ አሁን ማሰማ አገር ቤት ሆነ በሳት ላይ የምትከታተለው ባህር ዳር ጎንደር ሆነ የምትከታተለው አሁን ከክቡር ጀነራል አምባሳደር ባጫ ደበሌ የምትሰማው ወደ አንተ ቀይረው ወደ አንተ ወደሱ ይሄ ወደዛ ያረከው ዳይሬክሽኑ ወደዚህ ቀይረ ለአንተ ነው የምተረጉመው ገልብጬ ነው የምተረጉመው ብለህ ተተረጉመዋል። ከዛ ቀጥለን ወደ የነባጫ የነ ዓለምሸት መጨረሻ ጉዳያችን እናደርጋለን። መጨረሻ የነሱ በሱ ስለምንዘጋው ነው። ቀድሚያ ግን ባጫ እናስታውሰዋለን። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም። ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄን መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም ለሰው ልጆች አንድነት ለነጻነት ልኩን እንታገል በህብረት አህጉራዊነት ኦገራንሲያዬ አባቦያ መጋለሸገረ አካምሬኝኬ አባቦያ መጋለሸገረ አካምሬኝኬ አባቦያ መጋለሸገረ ኦገራነዲዴ ኢትዮጵያ ዛሬ የፊልድ ማርሻል ለዚህ ያበቃትን ያኮራትን ጋሻና መከታ የሆናትን ሰው ዛሬ ፊልድ ማርሻል ካልሾመች መቼም ልትሾም አትችልም። ይሄ ጦርነት በድል ለተወጣ ወይም በድል እንድንወጣ አመራር ለሰጠ ሰው ይሄን መሾም ኢትዮጵያ አይበዛባትም፣ እንደውም ያንስባታል። ህወሓት የጀመረውን ሀገር የማውደምና የማፍረስ ተልዕኮም በመደበኛ ወታደራዊ አደረጃጀት ብቻ መቀልበስና መቅበር አይቻልም። መላውን የኢትዮጵያ ህዝብ በማነቃነቅና ባለቤት በማድረግ የሀገርን ህልውና ከሁሉም አቀፍ ጥቃት መከላከል ያስፈልጋል። ይህን በመከላከያ ሰራዊትና በልዩ ኃይሎች ብቻ ማቆም አይቻልም። ህዝቡ ደጀን ግድግዳ መሆን አለበት። የኢትዮጵያ ታሪክ በባዶ እጅ በማጭድም ባገኘው ሁሉ ጠላትን ተዋግተ ነጻነት መኖር የኛ የኢትዮጵያን ታሪክና እሴታችን ነው። ይሄ ዘመን መረሳት የለበትም ተመልካቾች፣ ይሄ ዘመን መረሳት የለበትም። ባጫ ደበሌ ለስሙ ወታደር ነው። ያው ማዕረግ ይሰጣል፣ ሰላምታ መስጠት ምናምን ይችል ይሆናል። በዚህ ነው እንደዚህ ነው ምናምን እንትን ማለት ይችላል። ወታደር ግን አይደለም። ጌታቸው እንዳለው ተራ አስክስተኛ ነው። የአማራ ህዝብ ሆይ ይህን ሂሳብ መበቀል ካልቻልክ መቼም አትበቀልም። ሽንት ሆነ ብትቀር ይሻልሃል ያለው እሱን ተውና ሽንት መሆን ምናምን ተውና ጽያፍ ስለሆነ ባጫን የማይበቀል ኦህዴድን የማይበቀል ወደ ፍትህ የማያቀርብ የአማራ ተወላጅ በዚህ ሰዓት መቀመጥ የለበትም፣ መኖር የለበት። አገር ቤት ይኖር ውጭ ሀገር ይኖር የትም ይኖር እንደነዚህ የመሳሰሉ የአማራ ህዝብን መቀመቅ ከተው በድሮን በሚግ የተዋጋ ይሄ ሸለፈታም ነው ሽፍታ ነው ምናምን ነው እያለ አማራ ህዝብ ላይ እያደረሰ ያለው ጉድ የማይበቀልና ፍትህ አልፈልግም የሚል ካለ ዋጋ የለው ማለት ነው። ገልብጠው ታሪኩን ቀይረዋል። ወደ ባጫ ቀይረዋል። ባጫ ለማን ነው ሲላይ ነበር፣ አሁን ቀይረው አንተ ነህ በሉት። በተረፈ ኤርትራን እውነቴን ነው ኤርትራን እንደ መዳፌ ነው ማቃት ያለው። ለምን አታቃት? የሰው ልጅ የመጀመሪያ ፍቅረኛው አይረሳም። የመጀመሪያ ምናምን የመጀመሪያ እንደዚህ የሰራውበት እንደዚህ ነው። የመጀመሪያ ደሞዜ እንደዚህ ነው የተከፈለኝ። የመጀመሪያ ስራ እዚህ ነው መስሪያ የተቀጠርኩት። የመጀመሪያ ምናምን ሁሌ አይረሳም። ባጫ ሲማረክ ሌላ ሰው አይችልም። የት እንደተማረከ ሳሕል እንዴት ሆኖ ሰኞ ቀን እንዴት ሆኖ ሌሊት 7 ሰዓት በምን ሁኔታ ዝናብ እየዘነበ ሌሊት 7 ሰዓት የተማረከው። እኔ እንኳን የማረኩት ሰዎች ሲነግሩኝ እንኳን በፍጹም ሰኞ የምትለው ማክሰኞ አልወሰድኳት፣ በቃ ጻፍኳት አእምሮ ላይ ሁኔታው ማለት ሲነግሩ አሉ በህይወት አሉ አሉና በጣም ቀልደኛና ራሱን ሰርቫይቭ ለማድረግ የማይሞክረው ነገር የለም። በቃ የመጨረሻ ያው እንዳሁኑ ሙርከኛ ሆነ ያሳየዋቸው እንደሱ አይነት
ዝም ብላ ሙርከኛ ትመስላለች እቺ ያው ትስቃለች ዘና ብላ ምን ማያረጉኝም እነዚህ ብላ ነው። ባጭም እንደዛ ነበር። ሌሊት 7 ሰዓት ዶፍ ዝናብ እየዘነበ እጅ ወደ ላይ ተብሎ የተማረከ ሰው ነው። ሰሐልማ በደንብ ነው የምታስታውሰው። ከዛ በኋላ ያለው ግን ይህን ሁላ ኃይለ ገብረስላሴ ያልክ ሰውዬ ማወቅ አለ። ብልጽግና መዳን የማይችል እነዚህ ሰዎች ከፊት ለፊት አምጥቶ ያለው መዳን አይችልም። በመደበኛ ሰራዊት ብቻ ማቆም አይቻልም። አሁን እየመጣ ያለው ኃይል ብሎ ለገሰ ቱሉ የወቅቱ ኮሚኒኬሽን ሚኒስትሩ ሲያወራ የነበረው ምንድነው የመጣበት? አባይ ነው፣ ህዳሴ ግድብ ፈንድቶበት ነው ምናምን ነው። ሰራዊቱ የት ሄዶ ነው ገጀራ ይዘውጣ ማጭድ ይዘውጣ ብሎ እንትን ሲያደርግ የነበረው? በመደበኛ ሰራዊትና በፖሊስ በልዩ ኃይል እንትን ማድረግ አለ። ህዝቡ ግድግዳ መሆን አለበት ያለው ምንድን ነው? ከህዝቡ ጋር ታጋጨው ታሪክ የትላንት ታሪክ ነው። ይህን ሁላ ስታደርግ የነበረው የኤርትራ ሰራዊት ከጎን አስቀምጠ ነው። ታስታውሰዋለህ? ይሄ ነገር አትረሳውም አይደል? ስለማረሳው ነው፣ ዶክመንትን ነው። አንደበት ጭምር ደግመን የምናመጣበት እዚህ ላይ ትርጉም አለው። ትርጉም ስላለው ነው የምንደጋግመው። የመጨረሻ የዕለቱ እውነታ ቅልብጭ ያለች የኢትዮጵያ እውነታ በዓለምሸት ደግፌና በብርሃኑ ጁላ የኢትዮጵያ እውነታ። አሁን ሚዲያ ላይ ካሜራ ልንጀምር ነው። ካሜራ ልንጀምር በቲቪ ልትላለፍ ቀጥልሽ፣ ሌላ ሰው ነው የሚመጣው። ያው ይሄ ሽፍታ ምናምን እኛ ጀግና ሰራዊታችን እኮ እንደዚህ እኮ ነው እናንተ ሞራላችሁ። አሁን አላቸው እኮ ሰራዊቱ ሲያነቃቅ በጣም ጀግኖች ናችሁ፣ በግድ አይደለም የመጣችሁት። ታፍሶ የመጣ ከጫት ቤቱ ከሱስ ቤቱ አምጥቶ ያስገባው ጀግኖች ናችሁ፣ እያሸነፋችሁ እኮ ነው እያለ መደዳ የምታዩት ነበር በዛ ሰዓት። ፕሮፓጋንዳ ግን ግማሽ ኃይል ነው ይል ነበር ብልጽግና። ፕሮፓጋንዳ ፕላስ መረጃ ድል ነው ብሏል አብይ አህመድ። ድል ነው ነሰሰርሊ ድል አይደለም። ፕሮፓጋንዳ የሆነ እውነታ ጠብጠብ ስታደርግበት ነው። የተወሰነ ተዋሽ ይሆናል፣ የተወሰነ ግን ህዝቡ እንዲያምንህ ነው። 100% ውሸት ከሆነ ማን ያምናል? ሰው እኮ ብዙ አይነት ሰው እኮ ማገናዘብ የሚችል እኮ አለ እኮ። ባጫ ጠቅላላ እኮ የኃይለ ገብረስላሴ ሩጫ እኮ ነው። ይሄ ፎቶሾፒንግ ሰሩትና ምናምን ሲል እኮ ሲያጨበጭብ የነበረ ትውልድ ያልገባ ይመስላል። እንዲህ ሁሉ የአይቲ ሰው ፎቶሾፕ ምን ማለት እንደሆነ የአይቲ ደግሞ የኮምፒውተር እውቀት ያለው ሰው እኮ አለ እኮ። ቪዲዮን ያየ ሰው እኮ አለ። ቲኤምኤስ ሲከታተል የነበረ ሰው እኮ አለ እኮ። ለምን አይከታተልም? ግን ሲያጨበጭብልህ እውነት መስሎ ነው። አንዳንዱ ጀዝባ ስለሆነ እውነት ባጫዬ እኮ እየተናገረን እውነት ነው ብሎ የሚያጨበጭብ ይኖራል። ሌላ ግን አጠገቡ ያለው ለማስደሰት የሚያጨበጭብ አለ፣ እውነታው እያወቀ። ፕሮፓጋንዳ እንደዛ ነው። የነዚህ ግን ሁለቱ ወሳኝ ስለሆነ ፕሮግራማችን በዚህ እንዘጋዋለን። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ውስጣችን እየታመሰ ነው ያለው። የብርሃኑ ጁላ ይሄ ጊዜ አሁን በደንብ አድርጋችሁ ምን እንዳለ ካመለጣችሁ መለስ አድርጋችሁ አድምጡት። አብይ በዚህ ነው የተቆጣው። በቃ ተበልተናል፣ የዚህ ሁሉ ችግር ማን ነው ኃላፊነቱ ሙሉ ሰብሮ ለቃቅሞ ለአብይ ነው የሰጡት። በቃ ችግር ውስጥ ላይ ያለ ነው። ዓለምሸትም የብርሃኑ ጁላ ንግግር አቋምም ይህንን ነው። ተመልካቾቻችን ፕሮግራማችን በዚህ እንዘጋዋለን። ለነበረን ቆይታ እጅግ እናመሰግናለን። ብዙ ተመልካች የእግር ኳስ ጊዜ ስለሆነ ወደ እግር ኳስ ነው የሚሄደው። የእግር ኳስ አፍቃሪ ተመልሳችሁ እንደምትከታተሉት በመተማመን ነው። ለነበረን ቆይታ እናመሰግናለን። ዛላ ሚዲያ ሰፖርት አድርጎ 4ኛ ዓመታችን ነው። ዛላ ሚዲያ ስክሪን ላይ ባለው የዚህ ሚዲያ ተከታታዮች ስክሪን ላይ ባለው አሜሪካ ያላችሁ ዜር ካሽ አፕ ቁጥር ተጠቃሚዎች አለ። ዩቲዩብ ላይ ደግሞ ሀሳብ መስጫ ላይ የጎፈንድሚ አካውንት ወይም ሜምበር ሁኑን ብለን ሊንክ እናስቀምጣለን። በያላችሁበት ሆናችሁ በአቅማችሁ ሰፖርት እንድታደርጉ ጠይቃለን። ለነበረን ቆይታ እናመሰግናለን። መርጣችሁ ዛላ ሚዲያ ስለምትከታተሉ እናመሰግናችኋለን። መልካም ጊዜ